ቁጥር 1 6 ላይ ያለውን ይቅርታ የነቢያት ልጆች ኤልሳዕን እነሆ በፊት የምንቀመጥበት ስፍራ ጠቦናልና ወደ ዮርዳኖስ እንሂድ ከእኛም ጋር እያንዳንዱ ከዚያ ምሰሶ ያምጣ የምንቀመጥበትን ስፍራ በዚያ እንስራ አሉት። እርሱም ሂዱ አላቸው። ከእነርሱም አንዱ አንተ ደግሞ ከኛ ከባሪያዎች ጋር ለመሄድ ፍቀድ አለው። እርሱም ይሄዳለሁ አለ። ጌታ ይባረክ። አጠገብ ያለው ጠቦኛል በል። በዚህ መጽሐፍ ቅዱስ ክፍል እንደምታውቁት ነቢይ ኤልሳዕ ባለበት የነቢያት ልጆች መጡና እንደዚህ ያሉት፣ ነቢይ የምንቀመጠው ስፍራ ምን ብሎናል? ጠቦናል። እቺ ቃል እስከምትመጣ ድረስ ብዙ ሰዎች ኖረዋል፣ ብዙ ሰዎች አብረው ሰንብተዋል። ብዙ ሰዎች የኖሩበት ቦታ ነው፣ ግን በጥበት ነው የኖሩት። እስከመች ድረስ? ይሄ ቃል እስኪመጣ ድረስ። ዛሬ ከአፋችሁ የሚወጣው ቃል እናንተ ጋር ያለውን መከራ ይሸኛል። አፋችሁ ላይ ያለው ቃል፣ በአንደበታችሁ ላይ ያለው ቃል፣ እናንተ የምትናገሩት ቃል ነው ህይወታችሁን የሚቀይረው። ስለዚህ አንድ ነገር ነው ያሉት፣ ነብይ ያሉት። ነብይ ባለበት አይታፈርም። ነብይ ያሉት መጡና እኮ ነው። ገንዘብ እንደሌለው ያውቃሉ፣ የሆነ ነገር እንደሌለው ያውቃሉ፣ ግን መፍትሄ እሱ ጋር እንዳለ ያውቃሉ። ነብይ ያሉት ወይ የስል የምንቀመጠው ስፍራ ምን ብሎናል? ጠቦናል። ይሄ ህይወት የኛ ህይወት አይደለም። ይሄ ስፍራ አይመጥንንም። የቦታ ችግር የለባቸውም፣ ያሉበት ቤት ግን ጠቧቸዋል። ምድር ሰፊ ናት፣ ግን በትንሽ ቦታ የታሰሩ ሰዎች ለእናንተ ዛሬ መልእክት አለኝ። ከጥበት ህይወት፣ ከትንሽ ስፍራ፣ ከታሰርክበት፣ ከተደገብ የሆነ ገደብ ከተቀመጠበት፣ ይሄ ነው ያንተ ወሰን ከተባለበት ቦታ መውጣት የሚፈልግ ሰው አለ? የሰለቸው ሰው አለ? ለዛ ሰው ዛሬ ነብያውን እግዚአብሔር ልኮልሃል። አንድ ሰው ዛሬ እናገራለሁ፣ የተናገረው ጩኸቱ በሩን ይከፍትለታል። ነቢያት ናቸው፣ የነቢያት ልጆች ናቸው፣ ግን የተሻለ ቅባት ያለው ሰው አለ። ለካ የሁሉም ቅባት እኩል አይከፍትም፣ የሁሉም ጸጋ እኩል አይሰራም። የአንዱ ጸጋ ከአንዱ ይሻላል፣ ሲነሪቲ ይሰራል። ስለዚህ እንደዚህ የነቢያት ልጆች በቁጥር ይበልጡታል። መጡና እንደዛ ነብይ ያሉት ወይ የስል ጠቦናል። ምን ብሎናል? ጠቦናል። አንዳንድ ሰዎች አሉ በጠባብ ቤት ይሄ ጌታው ተመችቶኛል፣ ጌታ ይቅር ይበል፣ አይመችም፣ ይጥበብህ፣ ይሰልች፣ ያስጠላ። ደጋግማችሁ የሆነ ምግብ ከበላችሁ ያስጠላል አያስጠላል? ያስጠላል። ዛሬ ለአንድ ላስጠላ ሰው መልእክት አለ። ለደበረው ሰው፣ ለሰለቸው ሰው፣ የሆነ ቦታ ላይ ለተገደበ ሰው፣ ከተነገረው ከተስፋ ቃል መገናኘት ላቃተው ለአንድ ሰው ዛሬ መልእክት አለ። በጌታ በኢየሱስ ስም ለሰለቸው ሰው ዛሬ በሩ ይከፈታል። ከዛ ምን ብሎናል? ጠቦናል። ምኑን የጠበረ? ስፍራው። እኛ ምን አይነት ሰዎች ነን? የምንበዛ ሰዎች ነን። አላታካፕ ይሄ ቃል ዝም ብሎ ቃል እንዳይመስላችሁ፣ ዘፍጥረት ላይ የተነገረ ቃል። ለአብርሃም ምዕራፍ 12 ላይ እግዚአብሔር የገባው ቃል ኪዳን አለ። በአንተ አሕዛቦችን እባርካለሁ። ይሄ ከተናገረው በኋላ ይሄን ምድር ሁሉ አለ ላንተና ለዘርህ ሼላዲካ ብራዳጋባ ተሰጥቷችሁ ግን ያልተገባ ህይወት ለሚኖሩ ሰዎች፣ ተፈቅዶላችሁ ግን መኖር ያልቻላችሁ ሰዎች፣ እግዚአብሔር አምላክ በጨረሰላችሁ ፕሮግራም ላይ የመከራ ህይወት ለምትኖሩ ሰዎች፣ የሆነ በቃ ከጥበት ዛሬ እኔ አላውቅም። ዛሬ አንድ ሰው ለሰለቸው ሰው፣ አንድ ሰው ለደበረው ሰው፣ አንድ ሰው ላቅለሸለሸው ሰው፣ በቃኝ ላለ ሰው፣ ለዛ ሰው መልእክት አለ። ዛሬ ከጥበት ህይወት መውጣት ይሆንላችኋል። ሼላ አላካበር ሀዲያባስ ቁጭ በሉ። የነቢያት ቅባት እንደሚሰራ የሚያምኑ ሰዎች ያሳይ። የነቢያት ቅባት ይሰራል የምትሉ የነቢያት ቅባት ይሰራል። እኔም ነብይ ነኝ፣ ነብይ ጉሩምም ነብይ ነው፣ ሐዋርያውም ነብይ ነው። እተነብያለሁ። አንድ ሰው ዛሬ ከጥበት ህይወት ይወጣል። ቁጭ በሉ። ሄላ ዳካ ብራሃዲጋባ ታቃል። ትልቅ ፕሮግራም ውስጣቸው እያለ የተገደቡ ሰዎች፣ ትልቅ ጸጋ ውስጣቸው እያለ የተወሰኑ ሰዎች፣ ኢኮኖሚ የገደባችሁ፣ ሰይጣን የገደባችሁ፣ ንግግራችሁ የገደባችሁ፣ ሁኔታ የገደባችሁ፣ ሰፈራችሁ የገደባችሁ፣ ቋንቋ ለገደባችሁ ለእናንተ መልእክት አለ። ዛሬ አንድ ሰው ነቅሎ መውጣት ይሆንለታል። አጠገብ ያለው ነካ አድርገውና እግዚአብሔር በለው እባክህ፣ ዛሬም በለው፣ አሁን በለው፣ ይሰራል በለው።
እያለ የምንቀመጠው ስፍራ ምን ብሎናል? አንተ ለሚቀመጡበት ቦታ የሚጨነቁ ኃያላን ነበሩ። አንተ ስለምትኖረው ኑሮ መጠየቅ አቅቷል። እነሱ ግን መጥቶ ለሚሰባሰቡበት አዳራሽ ቁጭ ብሎ ከኤልሳዕ አፍ ለሚሰሙት ቃል ጠበባቸው። ስለዚህ እንደዚህ ያሉ ጠቦናል። ታቃል አንተ ላይ የእግዚአብሔር እጅ ሲመጣ ኢትዮጵያ ትጠብሃለች። አሁን እኮ እኛ አዋሳ ሞልታልን ማለት ነው። ከአዋሳ መውጣት አቅቶናል። ሰፍታብን። ነቢያቶቹ እንደዚህ ጠቦን አይመጥንም። አጠገብ ያለው ያለህበት ቦታ አይመጥንህም በለው። ንገረው እባክህ ያለህበት ቦታ አይመጥንህም በለው። ኤላታካ ብራሃድ ኤላቲካቦስ ዛሬ ለአንድ ሰው መልእክት አለኝ። መስፋት የሚሆንለት ሰው አለ። እጆቻችሁ ስጡኝ ባካችሁ። ኤላታካ ብራሃድ ይጋባስ አንቺ አለ አይደል? አንቺ የጽዮን ልጅ አለ እንደ ተርሴሶች ምን ብለሽ በጠላቶችሽ ፊት በከሳሾች ፊት እንደ አባይ ወንዝ ምን ጎርፈሽ እለፊ ማለት ምን ማለት ጠራርገሽ። ዛሬ ለአንድ ሰው መልእክት አለኝ። ከዚህ ስትመለስ መከራን፣ ጥበትን፣ በሽታን፣ ኪሳራ ጠራርገህ ትወጣለህ። እባክህ ሃናሪጋ ብራዲጋባሽ አጠገብ ያለውን ሰው ነካ አድርገውና መስፋት ያንተ መብት ነው በለው። ንገረው በጌታ መስፋት ያንተ መብት ነው በለው። እኔ እንደው እጆቻችሁ ውስጥ ልባርካችሁ በጌታ በኢየሱስ በስጋ ራሱ እንዳትከሱ ወፍራችሁ ተገኝ። ከከሳ ጠላታችሁ ይክሳ። ምቀኛ፣ ሸረኛ፣ ቡዳ፣ ፈልፈላ፣ ወረኛ ይክሳ። አንተ የኪዳን ልጅ ነህ። ልባርክ በሚጠሉ ሰዎች ፊት፣ በሚገፉ ሰዎች ፊት፣ ውድቀትን በሚጠባበቁ ሰዎች ፊት በጌታ በኢየሱስም ሰፍተህ እለፋክ። አሁን ማለት ነው ነቢይ ግሩፕ ሰፍቷል። ከመስፋቱ የተነሳ ኮሮላ አይመቸው፣ ቪትስ አይመቸው፣ ይጠቡ። እንደዚህ ብሎ ነው የሚገባው። በጌታ የምትገቡት ቤት እንደዚህ ይጥባባችሁ። ወይቱ አልገባችሁ እያልኩ ያለሁት አንዳንድ ነገሮች የማይመጥናችሁ ነገር እናንተ ጋር አለ። አይመጥናችሁም እኮ ግን እናንተ ጋር አለ። አይገባችሁም። ጠላት እናንተ ላይ አስቀምጧል። ዛሬ ተነብያለሁ በጌታ በኢየሱስ ከማይመጥን ነገር ጋር አለያያለሁ። እባክህ ችግር ጥበት ነው። ድህነት ጥበት ነው። አናቱ ይበሳል። ማለት ነው ድህነት መናገር እየቻልክ እንዳትናገር የሚያደርገው ድህነት ነው። ትልቅ ብዙ ጊዜ ነቢይ ግሩፕ ሲናገር ገጠር ላይ አለ ሰውን ከመሬት ጋር ማጣበቅ የሚችሉ አለ። ግን ገንዘብ የለም። እዚህ እዛ ጫካ ነው። ሰዎች አንድ ነገር ብቻ ልንገራችሁ። ትልቅ ፕሮግራም ውስጣችሁ ያለ ሰዎች እስኪጃሳዩ ትልቅ የመስራት አቅም ፕሮጀክት ውስጣችሁ ያለ ሰዎች መስራት እየፈለጋችሁ ግን የተገደባችሁ ሰዎች እጃሳዩ። ይሄ ሁሉ ሰው ራእይ አለው፣ ይሄ ሁሉ ጸጋ አለው፣ ይሄ ሁሉ ፕሮግራም አለው። ግን ድህነት የሚባል ጥበት ይዟችኋል። ዛሬ ተነብያለሁ እግዚአብሔር ያቀርብላችኋል። ጠቦናል። ስፍራው ጠቦናል። ወደ ዮርዳኖስ እንሂድ። ከኛ ጋር እያንዳንዱ ከዚያ ምሰሶ ያምጣ፣ የምንቀመጥበት ስፍራ በዚያ እንሰራለን አሉ። እርሱም ሂዱ አለ። አንዱ መጣና አለ አንተ ከኛ ጋር ትሄዳለህ። አንተ ከኛ ጋር ካልሄድክ አንሄድም ሲለው እንደዚህ ያለ ይሄዳል። ለምን ብል ጥበት እኔ ራሱ አልወድም። ነብዩ ራሱ ጥበት አይወድም። ለዛ እኮ ነው ፏፏቴ ያለበት የወሰደው። ለዛ እኮ ነው ማንም የማይመጣበት ተስፋፍቶ እንዲበላ ቁራ ብቻ የሚመግብበት የወሰደው። ጥበት የሚወድ ቢሆን ኖርማ ጥበት ቦታ አለው። ዋሻ ላይ 50 ከገቡት ጋር ይገባል። ጥበት አይመችም። በደንብ ስሙ። ይሄ ብቻ አይደለም። ወደዛችኛው ሴትዮ የላካ ታውቃላችሁ፣ ብቻዋን ነው የምትኖረው። ቤቷ ላይ 2 ሰው ነው ያለው። ነብይ ስፋት ይወዳል። ሰፊ ግቢ ነው የሚወደው። ሲመጣ ካጥሩ ውጪ ነው ያለችው። ቤቷ ሰፊ ነው። በጌታ በኢየሱስ ማረፊያችሁ ራሱ ሰፊ ነው።
አልገባችሁ? እጆቻችሁን አንሱ። አይ ሰውየው ሰፊ ስለሚፈልግ እግዚአብሔር ራሱ ሀገር አቋርጦ ሰፊ ቦታ ነው የላከው። ከዛ መጣን እንደ አንቺ ሴት አለ ሰው ሁሉ ጋር ምግብ የለም፣ እቺ ቤት ግን ምግብ አለ። ሌላ ማንም ቤት ዱቄት የለም፣ ማንም ቤት ዘይት የለም፣ ማንም ቤት ውሃ የለም፣ ማንም ቤት እንጨት የለም። እሷ ቤት ግን ሁሉ አለ። እግዚአብሔር የላከው ጎደሎ የሚመስል ሙላት ያለበት ቤት ነው። አናዲካ አልፋና ጋባስ ለአንድ ሰው ልተንቢ ጎደሎ የሚመስለው ያንተ ህይወት የብዙዎች ማረፊያ ይሆናል። ሄይ 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 ባዶ የሚመስለው ያንተ ቤት የሙላት ይሆናል። ያልገባችሁ መረዳት ነው የምነግራችሁ። ቁጭ በሉ። ሌላ ቤት ሰው የዶሮ ኩስ የራሱን ልጅ እየበላ ባለበት ምድር ላይ እሷ ቤት ግን ዱቄት አለ፣ እሷ ቤት ሴት አለ፣ እሷ ቤት እሳት አለ፣ እሷ ቤት ውሃ አለ። መጣና እግዚአብሔር የሌለበት አይልክም፣ ያለበት ነው የሚልክም። እግዚአብሔር ጉድለት ያለበት ሙላት ልትሆን እንጂ ባዶ ጋር አይልክም። ዛሬ መልእክት አለኝ። የሆነ የሚወጣ ሰው አለ ከዚህ ቤት ሲመለስ ባዶ አይወጣ፣ ሲመለስ እንደዚህ አይወጣ። የሆነ መልእክት ይዞ የሚወጣ ሰው አለ። ለሀገር መልስ ይዞ የሚወጣ አለ። ኢትዮጵያሎ በሮች ይከፈታሉ። አንተ ሂድ አለ። ምግብ ያለበት ቤት ነው አለው እግዚአብሔር። እግዚአብሔር ዋሽጣት ምግብ ያለበት ነው ይላል። እንዴት ምግብ አዘጋጅቻለሁ። ነብዩ ባይመጣ ሴትዮ ትቀጥላለች። እና አጠገብ ያለው ነገር መልእክት ባይመጣም ትቀጥላለች። ንገረው እባክህ፣ መልእክት ባይመጣ ትቀጥላለህ። ትንቢት ባይመጣልህም ትቀጥላለህ። እናኒ ካብራ ዲጋባሽካ ትቀጥላለህ። አጠገብ ያለው ትቀጥላለህ ብሎ እባክህ ንገረው ትቀጥላለህ ብሎ። ሴትዮ ገስታው ስላላት ነው የተላከው። ሴትዮ ሆቴል ስላላት ነው ነብዩ የተላከው። ዝም ብሎ ቦታ አይደለም የላከው። ምግብ ባለሙያ የሆነ ሴትዮ ጋር ነው የላከው። ከቁራ ከልክሎት ውሃ ምንጭ ዘግቶበት እዛ ጋር ምንጭ አላል። እናንተ ሰዎች እግዚአብሔርን አምኖ መውጣት ኪሳራ እንዳይመስላችሁ። እና ካብራ ዲጋባስ ባካችሁ ልጆቻችሁ ስጡኝ። እግዚአብሔር እንጂ ትንቢት አያኖርህም። እግዚአብሔር እንጂ ሰው አያኖርህም። አንተ ደሞዝ አያኖርህም። ዛሬ ግን አንድ ሰው ተነብያለሁ። ለብዙ ሰው ማረፊያ የሚሆን ሰው አለ። ለብዙ ሰው ጥላ የሚሆን ሰው አለ። ለብዙ ሰው እረፍት የሚሆን ሰው አለ። እኔ አንድ ነገር ልንገራችሁ። ይሄ መረዳት የኔ ብቻ ነው። ማንም ሊረዳ አይችልም። ይሄ የኔ ብቻ ነው። አትከሙ። መልእክት ነው። ሜላዳ ካበራዲያሽ ላዲጋ በእጅናን ሳቃል ልጆቻችሁ ስጡ። ልተንቢባችሁ። ቀጣይ ጊዜ አታንኳኳ። ስትሄድ እግዚአብሔር ይነቅልን። ልጆቻችሁ ስጡ። ልተንቢ። አንድ ታቃለ ነቢያት በጠባብ በር መውጣት አይወጡም። ሳምሶን በሽታውር ሰፈር እያለ በጠርዝና ጠርዝ ላይ ሆኖ በር ዘጉና ቀጭኑን ከፈቱለት። ቀጭኑን ከፍቶ በር ሲዘጉለት እንደዚህ ያለ መጣን። እንደዚህ ያለ ጥበት የናንተ ነው አረጋና እንደዛ ነቅሎ አነሳው። ዛሬ እነቅላለሁ። በፊት ቆሞ የዘጉት በር ያንተን ነገር የዘጉ ሰዎች አንተ ስትመለስ በሩን ነቅለህ ትሄዳለህ። አናራ ዲጋብራ ዲጋባስ ኦፎል አጠገብ ያለው እንደዚህ ወለ ዘንድሮ አታንኳኳ። ነቅለህ በለው እባክህ ንገረው። ነቅለህ በለው ይዘህ ትሄዳለህ። ልባርክ አይደለም ላንተ ካንተ ኋላ ለሚመጣው ጄኔሬሽን እንዳይዘጋ በሩን ትነቅለዋል። ከዛ ነብዩ ታቃለ መጥቶ የሚበላ ሲል ይችላል። እኔና ልጅ ያለ ዛሬ በልተን ነገ ልንሞት ነው አለች። ምትሞቺ ሴት አይደለሽ አንቺ። ምትሞቺ በካንሰር አትሞቺም ማለት በኤችአይቪ አትሞቺም፣ በሆነ ነገር አትሞቺም። እጆቻችሁን አንሱ። ልተንብይባችሁ። እንሞታለን ባላችሁበት ከተማ ቢዝነሳችሁ ይስፋፋል። እንሞታለን ባላችሁበት ከተማ ላይ ዘራችሁ ገናና ይሆናል። አጠገብ ያለው ሰው ነካ አድርገውና ገናና ያደርጋል እግዚአብሔር። የሆነ ጥበት የሰለቸው ሰው የለም። ጥበት የሰለቸው ሰው ጠባብ ነገር ጥበት የሰለቸው እጅ ያንሳ። ጠባብ ቤት፣ ጠባብ ቢዝነስ፣ ጠባብ እይታ፣ ጠባብ
ነገር ሁሉ ጠባብ፣ በቃ ጠባብ። አንሱ ባካችሁ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ሰማያት በመንፈሱ ውበትን አገኙ፣ እጁን በራሪቱን እባብ ዘጋች ይላል። ይሄ እባብ በር የሚዘጋ እባብ ነው፣ የሚያጠብ እባብ ነው። ዛሬ እጆቻችሁን አንሱ። በጌታ በኢየሱስም የጥበት መንፈስ ከቤታችሁ ተወገደ። ከዘመናችሁ ተወገደ። ደስ የሚል ቃል ነው። ከዛ ነቢዩ አብሯቸው መጣ። አንዱ ምሳር ተዋስ ይላል። ተውሶ ሰውየው እኮ ነው ጥበት ስለደበረው የተሻለ የለመለመ ዛፍ ፈለገ። ሌሎቹ ደረቁን ሲቆርጡ እሱ ረጠብ ያለ ውሃ አጠገብ ያለው ሄዶ መቁረጥ ጀመረ። ለምን ቢባል ለቤቱ የሚያስፈልገው ደካማ ሳይሆን ብርቱ ነው። ማአሊታ ከበራዲያስ እኔ አላውቅም። ከደረቀ ነገር ጋር እየታገላችሁ የቆያችሁት ከዛሬ ጀምሮ ከደረቀው ጋር ጉዳይ የለህም። እኔ ልተንብይ ለአንድ ሰው ባካችሁ፣ የለመለመን ያሳቅፋል እባክህ። እና የለመለመ እርጥቡን መቁረጥ ሲጀምር እርጥብ ቶሎ አይቆረጥም። ሲጀምር የገባ የመሰለ አይገባ። ለካ ሲመታው ነክሶ እየያዘ ምሳሩን እያንቀሳቀሰው ሲለው ንቅል ሲያደርገው ምሳሩን ታፋው። ውሃ ውስጥ ሲገባ እንደዚህ ያለ ወይ አለ፣ ጥበት ሰልችቶኛል አለ፣ ብድርም ደብሮኝ የሰው ነው ያመጣው ተውጦብኛል። ከዚህ ቦታ ልንቀሳቀስ ታቃል። ነገሩ የወደቀበት ቦታ ቆሞ አልንቀሳቀስም ብሎ ጮህ። አንዳንዴ የወደቅበትም ጮህ ወይ ሲል እንደዚህ ያለ ምን ሆነሃል አለ። ከሰው ተውሻ አምጥቼ ነበር የእግዚአብሔር ሰው። እሱ ይመስለኛል ራሱ ጥበት የሰለቸው ከሰፈር ነብዩን ቀስቅሶ ያመጣው እሱ ይመስለኛል። መጽሐፍ ቅዱስ ላይ አልተጻፈም እንጂ ላጥ ብሎ ሲገባ እንደዚህ ያለ። ከዛ ነብዩ እንደዚህ ያለ እርጥብ ዛፍ ቆርጣ። ሰውየው እየቆረጠ ያለው መጀመሪያ ምንድን ነው? እርጥቡን ነው እየቆረጠ ያለው። አሁንም ምን ቆርጣ አምጣ። ተውሶ ያመጣው ምሳር ጠፍቷል። መልእክቱ እንደዚህ ነው። ተውሶ ማምጣት ካንተ ህይወት ላይ ያበቃል። የመጨረሻ ተዋሲ ያለው ታውቃላችሁ። ነቢያቶች አንዳንድ ነገሮችን ዳይሬክት አይነግሩም። በእንዲህ ነው የሚነግሩ። አዙሮ እንደዚህ ያለው ከሰው ተውሳ አለ እርጥብ እንጨት ቆርጣ አምጣ። ተውሰ እንዳመጣ ገብቶኛል ነው መልእክቱ። ሄዶ ቆርጦ ሲያመጣ እንደዚህ ያለው አለዋል። ታውቃላችሁ እግዚአብሔር ታምራት የሚያስጀምራችሁ በተዋረዳችሁበት ቦታ። አልገባችሁ? እራስ ጣላለው። በጣለ ጊዜ ውሰዳለው። ታውቃለህ ነብዩ ወስዶ ጣላለው ውሰዳለው። ዛሬ መልእክት አለኝ። የወደቀባችሁ ነገር ምንድነው? የተበላሸባችሁ ነገር ምንድነው? ያደከማችሁ ያስለቀሳችሁ ነገር ምንድነው? ግራ ያጋባችሁ ነገር ምንድነው? ዛሬ ተነብያለሁ። እጆቻችሁን ዘርግታችሁ አፍሳችሁ ትወስዳላችሁ። ቁጭ በሉ። በደንብ ስሙኝ። ስሙኝ። የወደቀባችሁ ነገር ምንድነው? ከእጃችሁ የተወሰደው ነገር ምንድነው? ያጣችሁት ነገር ምንድነው? የተቀማችሁት ነገር። አንዳንድ ሰው ጸሎት ተቀምጧል። ትላንት በስፋት የሚጸልዩ ሰዎች አሁን ግን መጸለይ አቅቷቸዋል። ትላንት ሰፊ ቢዝነስ ያላቸው ሰዎች ዛሬ ለራሳቸው መሆን አቅቷቸዋል። እየጠበበ ነገራችሁ ጫፍ የደረሰ ሰዎች ለእናንተ መልእክት አለ። ይሄ 7ኛ ወርማ ላንተ የውርደት ወር አይሆንም። ይሄ 7ኛ ወር ላንቺ የሀፍረት ወር አይሆንም። ይሄ 7ኛ ወር እንደዚህ እተነብያለሁ። በሮች ሁሉ አውቆ ይከፈታሉ። ከየት አመጣው ጋር እነሆ ባንተ ፊት የተከፈተ በር ሰጥቼአለሁ። ማንም ሊዘጋው ማንም ቆነ ምቀኛውንም ሸረኛውንም ሟርተኛውንም ወረኛውንም መተተኛውንም ተራጋሚውንም የሚጠላህንም በቃ ሁሉንም ይወከ እጅን አንሳ። ልተንብይ ትቀበላለህ? እንደዚህ ልበል። እዛው ሰፈር እግዚአብሔር ያስፋፋሃል። እኔ ልባርካችሁ በጌታ ማን ነው ኢትዮጵያ የጠበበ ሰው ያሳይ። ነብይ ጉሩም ባይጠብ ነው የሚገርመው። ያልገባበት የለም ማለት የጠበበ ሰው ኢትዮጵያ ጠባኛለች የሚል ሰው ያሳይ። ኢትዮጵያ ከጠበበች ካናዳ አለች፣ አውሮፓ አለ፣ አሜሪካ አለ፣ ኖርዝ ሳውዝ አሜሪካ አለ፣ አኑባ ኤዥያ አለ። እጆቻችሁን አንሱ። አረብ ሀገራቶች
አፍሪካ አለች። እተነብያለሁ ለአንድ ሰው ከሆነ ከተገደበበት መስመር አትለፍ ከተባልክበት ዛሬ አንድ ሰው ተነብያለሁ። እዚህ መውጣት ያቃተ ሰው በቅርብ ጊዜ ብዙ ሰዎች በምስጋና ይሸኙዋል። እናንተ ሰዎች አንዳንድ ነገሮች ማለት ነው ከመጥበባቸው የተነሳ እይታችን ጠቧል። ብዙ ሰው አትችልም ተብሎ አጠገብ ያለው አትችልህም ያለው ውሸታም ነው። ንገረው አይሳካልህም ያለው ውሸታም ነው በለው። ውርደትህን የሚናገረው ውሸቱን ነው በለው። አንተ ግን በለው እባክህ በቅርብ ጊዜ በለው በምስጋና በለው ትወጣለህ። ጥበት ያንተ አይደለም ወንድሜ። እጥረት ከዘመንህ ይመታል። ንገረው እባክህ እጥረት ከዘመንህ ይመታል በለው። እናንተ ሰዎች አንዳንድ ሰዎች ማለት ነው ውስጣቸው ያለው አቅም እና አብይን ያስቀናል፣ ግን ጥበት ይዟቸው ትልቅ ፕሮግራም እያላቸው እንደ ትንሽ ሰው የተቀመጡ ሰዎች አሉ። ለእናንተ ሰዎች መልእክት አለ። በቅርብ ጊዜ ማንም አይደለም እግዚአብሔር ላንተ ለራስ ቁልፉን ይሰጣል። ትዝ ይላችኋል እቺ የተስፋይቷ ምድር ለአብርሃምና ለሎጥ ጠበበች። ለአብርሃምና ለሎጥ ሲጠብ አብርሃም አልገባው። ለአብርሃምና ለሎጥ የጠበበው ነገር ለአብርሃምና ለሎጥ አልገባቸውም፣ ግን ለሎሌዎቹ ገባቸው። ሎሌዎቹ መጋጨት ሲጀምሩ አብርሃም ነቃ። እንደዚህ ያለ ጥበት የኔ አይደለም፣ ገደብ የኔ አይደለም ማለት የሆነ ቦታ መቆም የኔ አይደለም ማለት ኪሳራ የኔ አይደለም ብሎ ሲያወራ እግዚአብሔር ማለት ነው አብርሃምን አነቃውና ሎጥን ጠራው። ሎጥ አለው ምረጥ፣ ደስ ያለህን ምረጥ አለ። አሁን ምርጫ አለ ያንተ ነው አለ። እንደዚህ ሲል ለምለም ምድር የምድር ገነት የምትመስልን ሶዶምን አየ። ከብቶቹን እየነዳ ሲሄድ እግዚአብሔር ወደ አብርሃም መጣ። አብርሃም አለው ወየዝል አይንህን አንሳል። ወዴት አለው? ወደ ደቡብ፣ ወደ ሰሜን፣ ወደ ምስራቅ፣ ወደ ምዕራብ፣ ወደ ፊት፣ ወደ ኋላ አናታካ። ዛሬ ለአንድ ሰው ተነብያለሁ። ህይወታችሁ፣ ኑሯችሁ፣ አገልግሎታችሁ ከጥበት ይወጣል። ክፉ ነው። ጥበት ላይ ሊቀር የነበረውን አብርሃምን እግዚአብሔር ሲያነቃው እንደዚህ አለ፣ ይሄን ምድር አለ ላንተና ለዘርህ ለዘላለም ርስት አድርጌ ታውቃለህ። የሮቤል ልጆች መጡና እንደዚህ አሉ፣ አባቴ ሴቶች ከአባቴ ሄድና አለች። ዛሬም አለ እንደዛኛው አለ ከ45 ዓመት በኋላ ዛሬም ዛሬ ምንድነው ጉልበታም ነኝ እና ስል ሙሴ በነበረ ጊዜ አለ ኬብሮምን እንደሰጠኝ ታውቃለህ። ጠላቶች አሉ፣ ሁለት መንግስታት አሉ አለ። ቁጭ ብሎ ተስማምተው ቁጭ ብሎ አለ ተስፋፍቷል አለ። እኔ ግን አለ ከኔ ጋር ማንም የለም አለ፣ ከኔ ጋር ግን ኪዳን አለ አለ። እና ስል ፍቀድልኝ ዛሬ እናገራለሁ። የዘጉብህ ይከፍቱልሃል፣ የከለከሉ ይከፍቱልሃል። እተነብያለሁ፣ አልፈህ ትወርሳለህ። የመጨረሻ 85 ዓመቱ ሲሆን ማለት ነው ጥበት የኔ አይደለም ማለት አንተ ገና በ17 ዓመትህ ኪሳራን ተቀብለሃል። በ20 ዓመት አልችልም ብለሃል። ሰውየው አርጅቶ ለመውደቅ ደርሶ ሌሎቹ በምድረ በዳ ላይ ሲያልቁ ምድረ በዳን በድል የተሻገረ ሰው እንደዚህ ያለ ጥበት የኔ አይኮ ይሄኛው እኮ አሪፍ ነው። ይሄን ፓርቲው ኖ አለ። እኔ ትላንት መጥቼ የረገጥኩት ከተማ አለኛል። ትላንት ይሄ የኔ ነው ብዬ ሄጃለሁ አለ። የተናገራችሁት የቀናችሁት ፋብሪካ ካለ ዛሬ ላስረክባችሁ። እጆቻችሁን አንሱ። እኔ ልናገር ለአንድ ሰው ልናገር። እጆቻችሁን ስጡ። አንዳንድ ጊዜ የሚያስቀኑ ቤቶች አሉ። ስታዩ ግቢያቸው ራሱ ያስቀኑ 20 መኪና ያቆማል። የሚኖረው ግን 2 ሰው ነው። እኔ ልባርካችሁ የትኛውን መኪና እንደነዳችሁ እስከማታውቁ ድረስ የትኛውን ጫማ አንዱን ጫማ እናንተ ሰዎች
ልጆቻችሁ ራሱ ልባርካችሁ። የዛሬ ጥበት ከእናንተ ሊያበቃ ስለሆነ የሆነ ኪሳራ የባንክ ብድር ገደብ ከህይወታችሁ ሊያበቃ ስለሆነ መሄድ ባለባችሁ ልክ ልትሄዱ ስለሆነ ልተንብይ በጌታ ከዛሬ ቀን ጀምሮ ጥበት ከህይወታችሁ ተነሳ። እግዚአብሔር ማለት ነው ኢዮብን ሲባርከው ካጣው ይልቅ የሰጠው በለጠ፣ ከመጀመሪያው ይልቅ ይላል። ታውቃለህ፣ መሬቱ እጥፍ፣ መኪናዎቹ እጥፍ፣ ቤቱ እጥፍ፣ ኑሮ እጥፍ። በጌታ እጆቻችሁ ነው። በገባበት ከተማ በረገጥክበት ከተማ ሁሉ በጌታ በኢየሱስም ቁልፍ ሰጠው። ትንሽ ዓመት ብቻ ጠብቁ የኔን ጉዳይ። እኔ አውቃለሁ እግዚአብሔር ያወራኝ ነገር አለ። እኔ በብዙ 100,000 ሰዎች ተቀጥሮ እኔ ካምፓኒ ላይ ይሰራሉ። ልጆቻችሁ ስጡን ጄላ እኔ አውቃለሁ። አይሙሬ ውስጥ ያለው አቅም አውቃለሁ። የተናገረኝ ማን እንደሆነ አውቃለሁ። እኔ ምን ማድረግ ምን መስራት እንዳለብኝ አውቃለሁ። ዝም ያልኩት እሱን ጠብቄ ነው። ግን መልእክት እናገራለሁ። በዚህ ወር ለአንድ ሰው ተነብያለሁ። የረገጥክበት ሁሉ ምንጭ ይፈልቅልሃል። የነካውት አፈር ውድ የሚሆንበት ጊዜ ቅርብ ነው። የተራመድኩበት መንገድ የሚፈለግበት ጊዜ ቅርብ ነው። ቤተ መንግስት እኔን ፈልጎ ወርዶ የሚመጡበት ጊዜ ቅርብ ነው። ኤላቲካ እጆቻችሁ ስጡኝ። እኔ ተነብያለሁ ለአንድ ሰው እግዚአብሔር ያወራኝ ነገር ስላለ ነው። በዚህ አንድ ወር ለብዙዎቻችሁ እንደዚህ ይሆናል። በታገላችሁበት ከተማ፣ በተዘጋባችሁ ከተማ ዋናው ቁልፍ ታልፎ ይሰጣችኋል። የመጨረሻችን ልናገር እይታ የስፋት ከሆነ የተጣልክበት ጉድጓድ አትበላም። ማየት ያቆምክ ጊዜ ግን ራስህ ትበላለህ። አንተ ማየት ስታቆም ትበላለህ። አንተ ማየት ስትጀምር ግን የሚበሉ አይበሉም። ይሄ የአንድ ባለ ራእይ ጽኑ ቃል የምሬን እኮ ነው። አንተ ማየት ስታቆም ይበሉሃል። አንተ ማየት ስትጀምር ግን አይበሉም። ለዛ እኮ ነው ዳንኤልን አንበሳው ያልበላው። ዳንኤል አልጨረሰም፣ ንጉሱ ነው የጨረሰው። በጠባብ ጉድጓድ የመቃብር ቦታ ነው ብሎ የአንበሳ ጉድጓድ ሲከቱት እግዚአብሔር መጣን እንደዚህ ያለ አይበል። እጆቻችሁን አንሱ። አይሳካልህም ያሉ አፎች ዝም የሚሉበት ጊዜ፣ እንደ ተራ ነገር ያወሩ ሰዎች ዝም የሚሉበት ጊዜ፣ ሟርተኞች ከጀርባ የሚያወሩ ዝም የሚሉበት ጊዜ እተነብያለሁ። እግዚአብሔር አፋቸውን አዘግቶ አንተን ግን ያስቀጥላል። ልንገራችሁ፣ የአንበሳው ጉድጓድ ማንንም ምሮ አያውቅም። አንበሳ ሲጀመር አይምርህም። እንዳገኘ እሱ ከስር ገብቶ አንተን ከላይ አድርጎ ነው የሚገልህ። አለው እያልክ እንድትሞት ነው የሚያደርግ። እሳት በባህሪው ማንንም ምሮ አያውቅም። ያዩ ሰዎችን ግን አይበላም። አጠገብ ያለው እንደዚህ በለው፣ የማንም ወሬ አንተን ማቆም አይችልህም በለው። ንገረው፣ የማንም ሐሜት አንተን ማቆም አይችልም በለው። የትኛውም አጋንንት ሰይጣን አንተን ማቆም አይችልም በለው። አንተን ማቆም የምችለው አንተ ብቻ ነው። አንተን ማቆም የሚችል ሰይጣን የለም፣ ሰውም የለም፣ ገንዘብም የለም፣ ስልጣንም የለም። ጉሩምን ማቆም ይችላል። አባ አንተን ማቆም ያልቻሉት አንተ መቆም ስለማችል እኮ አይደለም የምትናገረው፣ ላለመቆም ካንተ ጋር የጀመሩ መኪናዎች ሲያልቁ አንተ ዛሬም ማለት ምን ለማለት ነው የፈለከው ካልከኝ እንደዚህ ነው። ዛሬ ከጥበት እይታ የሚወጣ ሰው አለ። ከጠበበ ቢዝነስ የሚወጣ ሰው አለ። የሆነ ከንግግር ከሟርት ከድግምት የሚወጣ ሰው አለ። እጆቻችሁን አንሱ። የመጨረሻ ልናገር። መጽሐፍ ቅዱስ ሲናገር እንደዚህ ያለ፣ እነሆ አለ ባንተ ፊት ይሄዳል፣ ተራሮችን ትክክል፣ የናሱን ደጅ የብረቱን መወርወሪያ የተሰወረ በጨለማ ውስጥ የተደበቀ ሀብትና መዝገብ ሲባል ማለት ነው የሰው ሁሉ ስም ነው። ወርቅ የት እንዳለ፣ ማዕድን የት እንዳለ፣
ኢኮኖሚ የት ጋር መንግስት እንዴት እንደሚዘወር ጠላትን እንዴት እንደምትወጋ ዛሬ ለአንድ ሰው እንደዚህ ላለው ዋናው መዝገብ እጁ ታልፎ የሚገባ ሰው አለ። የመጨረሻ እጆቻችሁ ከፍ አድርጉ። ልተንብይ ለአንድ ሰው ብቻ ልናገር። ዛሬ እርግጠኛ ሆኜ ልንገርህ፣ ማዕድኑ የት እንዳለ አንተ ውስጥ ይገባል። የከፍታ የት እንዳለ አንተ ጋር ይመጣል። ቁጭ በሉ፣ እጆቻችሁ ከፍ አድርጉ። ይሄን ብቻ እንደዚህ ያለ ጠላቶቼን በእጄ አሳልፈ ሰጥተኸኝ፣ በአህያ መንጋጋ 1000 ሰው አስገድለኸኝ አለ። በውሃ ጥም ልትገለኝ ነው እንደ ሲል እግዚአብሔር እንደዚህ ያለ የጩኸት ምንጭ አጠገብ ነው። ዛሬ መልእክት አለኝ። ጮሆ ጸልዮ የመጣ ሰው አለ። ዛሬ የነቢያት ጸጋ ይሰራል አይሰራም? እጅ አንሳ። ይሰራል አይሰራም? አንሳ። የነቢያት አገልግሎት ዛሬ አለ የለም? መንፈስ ቅዱስ ይሰራል አይሰራም? ለሚያምን ሰው መልእክት አለ። እጅ አንሳ። አሁን ኤልያስ የለም፣ ኤልሳ የለም፣ ይኸው አለ። አፖስትል አለ፣ ነቢይ ግሩም አሉ። እዚህ ኃያላን አሁን የሞቱትን እንዳጠበቁ ያለነውን እኛን ጠብቁ። እጅ አንሳ። ዛሬ ልተንብይ በጌታ የገባህበት ከተማ ሁሉ እግዚአብሔር ረብሽ ያደርጋል። አንሳ ጄላ ዳጋ አንተ ቢዝነስ ሲጀመር ብዙ አመት የሮጡት መጥፋት ይጀምራሉ። እጆቻችሁ ብቻ ሱ ወልዳችሁ ፎል እጆቻችሁ ብቻ ሱ ሶ ሲቆም እኔ እንትን ይላል። እጅ አንሳ። የመጨረሻ ልናገር በጌታ እንዲህ ብቻ ነው። ይሰራል አይሰራም? መጣና እንደዚህ ያለ የምንቀመጠው ስፍራ ለማ በነቢያት መካከል የጸጋ ልዩነት አለ ብያቸዋለሁ። ቅድም ነግሬያቸዋለሁ። ነቢያቶች መካከል ልዩነት አለ። አስፈጻሚ አለ፣ ተናጋሪ አለ። ዛሬ አስፈጻሚው መጥቷል። እጅ አንሳ። ልተንብይ በጌታ እስከ ዛሬ ተነግሮ ያልተፈጸመው ያንተ የትንቢት የተስፋ ቃል ተፈጸመ። እዚህ ይሰራል ብላችሁ ነው የመጣችሁት? ካንሰር ይነቅላል ብላችሁ ነው የመጣችሁት? ክስ ይሰረዛል ብላችሁ ነው የመጣችሁት? ኤችአይቪ ይነቀላል ብላችሁ ነው የመጣችሁት? የሆነ ነገር አገኛለሁ ብለን ነው የመጣው? እጅን አንሳ። እተነብያለሁ። አባቴ መጥቶ ማህተም ይመታል። ግን እንደዚህ ይላል፣ እስከ ዛሬ ባታገለ ከተማ ሰብስበህ ትቀበላለህ። አንድ ሰው ጸሎ ኢየሱስ ብድግ በሉና ጩና ኢየሱስ ድገምና እስኪ ኢየሱስ